በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጠሩት። ክፉ ሰው መንገዱንም በደለኛው አሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱ ይምረዋል እያለ በተጨነቀበት ሰዓት፣ ግራ በተጋባበት ሰዓት ያመጣላቸው መልእክት ነው። በአንዳንድ ድንግርት በሆኑ ወሬዎችና በተለያየ አልመች ባለ ስፍራ ተቀምጠው እያለ ኢሳያስ ያመጣላቸው ለእስራኤላውያን ሕዝብ አልመች ስፍራ አልተጓዘም። ወገኖች ኢሳያስ ወደ እግዚአብሔር እንዲቀርቡ ይናገራል። ክፉ ሰው አሳቡን ይተው፣ በደለኛው ወደ እግዚአብሔር ለእናንተ የማስባትን አሳብ አውቃለሁ የመልካም እንጂ የክፉ አይደለም ብሎ እግዚአብሔር አምላክ ለነቢዩ ለኤርምያስ ያመጣ እንመለከታለን። እግዚአብሔርን እየፈለጋችሁ በእግዚአብሔር ፊት የተመላለሳችሁ ጠዋት ማታ ከሰዓት በእግዚአብሔር ፊት ዝቅ ብላችሁ የምትቀመጡ ሰዎች ለእናንተ አንድ መልእክት አለ። እግዚአብሔር ይገለጠላችኋል። እግዚአብሔር መርኳችሁን ይመልስላችኋል። ኢትዮጵያውያን ኤርትራውያን እንደምንቆያችሁልኝ ወንድማችሁ አገልጋይ ውድነህ ሚካኤል እባላለሁ። እንደምንሰነበታችሁልኝ። ይህንን ፕሮግራም ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ለብዙ ሰዎች ተደራሽነት እንዲያገኝ በጌታ ፍቅር እጠይቃችኋለሁ። ዛሬ የማካፍላችሁ ከኢሳያስ መጽሐፍ ምዕራፍ 55 ከቁጥር 6 ላይ ያለውን አብረን እናያለን። እንደዚህ የሚል ቃል አለ። በጌታ በኢየሱስ ክርስቶስ ስም እንደዚህ ያነባል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጠሩት። ክፉ ሰው መንገዱንም በደለኛው አሳቡን ይተው፣ ወደ እግዚአብሔር ይመለስ፣ እርሱ ይምረዋል እያለ መጽሐፍ ቅዱሳችን ላይ ኢሳያስ እንዳስቀመጠ እንመለከታለን። እዚህ ጋር በጣም እያስቀመጠ ያለው ኢሳያስ ለኢየሩሳሌም ለነበሩ ሕዝብ በሙሉ ወደ እግዚአብሔር እንዲመለሱና በባቢሎናውያን እንዳይማረኩ ካሉበት ችግር አንጻር ኢሳያስ እንዳስቀመጠላቸውና እንደተናገራቸው ይታወቃል። ክብር ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ኢሳያስ እዚህ ጋር ወደ እግዚአብሔር ቀርበው አላቸው፣ እርሱም ወደ እናንተ ይቀርባል። እግዚአብሔር ቀርቦ ሳለ እሹታል። ወገኖቼ ሕዝቡ በተጨነቀበት ሰዓት፣ ግራ በተጋባበት ሰዓት ያመጣላቸው መልእክት ነው። በአንዳንድ ድንግርት በሆኑ ወሬዎችና በተለያየ አልመች ባለ ስፍራ ላይ ተቀምጠው እያለ ኢሳያስ ያመጣላቸው ለእስራኤላውያን ሕዝብ ነው። ወገኖቼ እነርሱ ባልተመቸ ስፍራ ባልተቀደሰ ስፍራ ተቀምጠዋል። እግዚአብሔርን በማሳዘን ስፍራ ተቀምጠዋል። እግዚአብሔርን በእነርሱ አዝኗል። ሕዝቡ እግዚአብሔርን በድሎታል። ሕዝቡ ወደ እግዚአብሔር በሚመች ስፍራ አልተጓዘም። ወገኖች ኢሳያስ ወደ እግዚአብሔር እንዲቀርቡ ይናገራል። ክፉ ሰው አሳቡን ይተው፣ በደለኛው ወደ እግዚአብሔር ይመለስ እያለ ኢሳያስ ይናገራቸዋል። ለምን? ብዙ ቅዱሳኖች በዛን ዘመን በተቀመጡበት ስፍራ ላይ እግዚአብሔርን ይበድሉታል። ወደ እግዚአብሔር የቀረበ አንዳች አልነበረም። ብዙዎች በኃጢአት ተይዟል። ብዙዎች በማይመች ስፍራ እግዚአብሔርን በሚያሳዝን አቅጣጫ ተቀምጠዋል። እግዚአብሔር ለኢሳሻችሁን ታገኙኛላችሁ፣ ከእናንተም ዘንድ እገኛለሁ ይላል እግዚአብሔር። መርጓችሁንም እመልሳለሁ፣ ከአሕዛብም ሁሉ ዘንድ እናንተንም ካሰደዱበት ስፍራ ሁሉ እሰበስባችኋለሁ ይላል እግዚአብሔር። እናንተንም ለምርኮ ወዳለፉበት ስፍራ እመልሳቸዋለሁ። እናንተም እግዚአብሔር በባቢሎን ነቢያትን አስነስቷልና ብላ ለዘላለም የተባረከው። እዚህ ጋር በኤርምያስን ደግሞ አስቀምጦ ሲናገር የነበረው ኤርምያስ በምዕራፍ 29 ቁጥር ከ11 ጀምሮ ስትመለከቱት እንደዚህ የሚል ቃል እናገኛለን። ለእናንተ የማስባትን አሳብ አውቃለሁ የመልካም እንጂ የክፉ አይደለም ብሎ እግዚአብሔር አምላክ ለነቢዩ ለኤርምያስ ያመጣ እንመለከታለን። እስራኤላውያን በባቢሎን ተይዘው ለብዙ ዘመናት እግዚአብሔር አምላክ በባቢሎን እንደተቀመጡ ለ70 ዓመታት በባቢሎን ስፍራ በምርኮ እንደሚቀመጡ እግዚአብሔር ለነቢዩ ለኤርምያስ ተናግሮት ነበረ። ሐናንያ የሚባል ሐሰተኛ ነቢይ ነበረ። ያ ሐሰተኛ ነቢይ ከኤርምያስ አንገት ላይ እግዚአብሔር ቀንበሩን ሰብሯል ብሎ የእንጨትን ቀንበር ከሰበረ በኋላ እግዚአብሔር በሁለተኛው ዓመት ከዚህ ከተያዛችሁበት ከባቢሎን ስፍራ ትወጣላችሁ ብሎ ትንቢቱን አመጣላቸው። የሐሰትን መልእክት እግዚአብሔር ለኤርምያስ ተገለጠና እንደዚያ ነው፣ ሐናንያን ይሄን ሕዝብ አሰታልና በዚህ በሁለት ዓመት ውስጥ አንተ ትሞታለህ ብሎ እግዚአብሔር በኤርምያስ ደግሞ የብረትን ቀንበር አሸከም ይላል። እንደዚህ ያለ እግዚአብሔር 70 ዓመት ሙሉ በባቢሎን አቅጣጫና
በባቢሎን ምርኮ ውስጥ ትቀመጣላችሁ አላቸው እግዚአብሔር። ሉክ በምን ውስጥ ተቀምጠው? በባቢሎን ስፍራ ውስጥ በምርኮ ተይዘው፣ በችግር ተይዘው፣ መፍትሄ በሌለበት ስፍራ ተይዘው እግዚአብሔር እንደዚህ ያላቸው መርኳችሁን እመልሳለሁ አለ። እግዚአብሔር እንደዚህ ያላቸው መርኳችሁን እመልሳለሁ። እናንተ ትሹኛላችሁ፣ እኔ ደግሞ እገለጥላችኋለሁ። ታገኙኛላችሁ፣ ፈልጋችሁ አታጡኝም፣ ታገኙኛላችሁ አለ እግዚአብሔር። ወገኖቼ በመላው ዓለም የምትገኙ ውድ ኢትዮጵያውያንና ኤርትራውያን ለእናንተ ከእግዚአብሔር ቃል የሆነ አንድ መልእክት አለኝ። እግዚአብሔርን እየፈለጋችሁ በእግዚአብሔር ፊት የተመላለሳችሁ ጠዋት ማታ ከሰዓት በእግዚአብሔር ፊት ዝቅ ብላችሁ የምትቀመጡ ሰዎች ለእናንተ አንድ መልእክት አለኝ። እግዚአብሔር ይገለጥላችኋል። እግዚአብሔር መርኳችሁን ይመልስላችኋል። ክብር ይሁን። ኢየሱስ ጌታ ነው። 70 ዓመት ሙሉ በባቢሎን ስፍራ ተይዘው፣ በባቢሎን ግዛት ውስጥ ተይዘው፣ በባቢሎን ንጉሥ ተማርከው 70 ዓመት ሙሉ በማይመች ስፍራ ላይ ተቀምጠው በምርኮ ተይዘው ባሪያ ሆነው እግዚአብሔር አምላክ ለነቢዩ አንድ ትንቢት አመጣለት። መርኳችሁን እመልሳለሁ፣ እናንተ ትፈልጉኛላችሁ፣ እኔ ደግሞ እገለጥላችኋለሁ። እናንተ ትሹኛላችሁ፣ እኔ እገለጥላችኋለሁ። ለዚህ ነው ፊልጵስዩስ ምዕራፍ 4 ቁጥር 3 ላይ እንደዚህ የሚል ቃል እናገኛለን። እግዚአብሔር ቀርቦ ሳልጠሩት ይላል ጳውሎስ ሲናገር፣ እግዚአብሔር ቀርቦ ሳልጠሩት። ሃሌሉያ! ክብር ለጌታ ለኢየሱስ ክርስቶስ። እግዚአብሔር ቅርብ ነው አለ ጳውሎስ። እግዚአብሔር ምንድን ነው? ቅርብ ነው። ኢየሱስ ጌታ ነው። ስለዚህ ኢሳይያስ ላይም ደግሞ የሚናገረው ይሄን ነው። እግዚአብሔር በሚገኝበት ጊዜ ጥሩት፣ ፈልጉት አላቸው። እግዚአብሔር የት ነው የሚገኘው? አሁን እግዚአብሔር በመካከላችን ያለው። እኔ የምናገረው መንግስቱ ነው። ለዚህ ነው ጌታችን ኢየሱስ ክርስቶስ እንደዚህ ያላቸው፣ የእግዚአብሔር መንግስት በዛ ናት፣ በዚህ ናት፣ በዛ ናት ቢሏችሁ አትስሟቸው፣ አትቀበሏቸው። የእግዚአብሔር መንግስት በምናችሁ ናት? በመካከላችሁ ናት ብሎ ጌታችን ኢየሱስ ክርስቶስ ሲናገር እንሰማዋለን። አሁን እኔ የምናገረው መንግስቱን ነው። በእኔ መካከል ያለው የእግዚአብሔር መገኘት ነው። በእናንተ መካከል ያለው የእግዚአብሔር መገኘት ነው። በዚህ ሶሻል ሚዲያ የምትከታተሉ ሰዎች በሙሉ የእግዚአብሔር አብሮነት፣ የእግዚአብሔር መንፈስ በመካከላችሁ አለ። እግዚአብሔርን እየጠራችሁ ያላችሁ ሰዎች፣ በእግዚአብሔር ፊት የምትቀመጡ ቅዱሳን በሙሉ፣ በእግዚአብሔር ፊት ቃል እያነበባችሁ የምታነቡ ሰዎች፣ በሌሊት የምትጸልዩ፣ በቀን የምትጸልዩ፣ በተለያየ ሰዓት የምትጸልዩ ሰዎች እግዚአብሔር በመካከላችሁ ነው። ክብር ይሁን። ኢየሱስ ጌታ ነው። እንደዚህ ይላል፣ ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ፣ ሐሳቤ ከሐሳባችሁ ከፍ ያለ ነው ይላል እግዚአብሔር። ሉክ ሐሳቤ ከሐሳባችሁ፣ ሰማይ ከምድር ከፍ እንደሚል የሰው ልጅና የእግዚአብሔር ሐሳብ በጣም እጅግ በጣም ከፍ ያለ ነው። ምድር ከሰማይ ከፍ እንደሚል የሰው ልጅ ሐሳብና የእግዚአብሔር ሐሳብ እንደዚሁ ከፍ ያለ ነው አለ እግዚአብሔር። አንገናኝም እያለ ነው እግዚአብሔር። ሐሳባችሁ ከሐሳቤ ጋር አይገናኝም፣ አይዋሃድም። ሉክ እግዚአብሔር ለሰው ልጅ የሚያስበው መልካም ነው። ሰው ግን የሚያስበው አንዳንድ ጊዜ ክፋት ነው። ለዚህ ነው እግዚአብሔር በክፋታቸው ኃይል አየና እንደዚህ ያላቸው፣ በደላችሁን ተዉ፣ የበደልን መንገድ አቁሙ፣ ወደ እኔ ተመለሱ፣ እኔም እገለጥላችኋለሁ። እኔም ምን እላለሁ? እገለጥላችኋለሁ። እግዚአብሔር እገለጥላችኋለሁ ብሎ ሲናገር ከክፉ መንገድ ከክፉ ሐሳብ ሲመለሱ ነው። ወገኖች በኃጢአት ውስጥ በተለያየ ስፍራ ውስጥ ያላችሁ ሰዎች ወደ እግዚአብሔር ተመለሱ። ወደ አባታችሁ ወደ እግዚአብሔር ተመለሱ። እግዚአብሔር ይገለጥላችሁ። እግዚአብሔር ከሐሳባችሁ ጋር ይዋሃዳል። ኃጢአታችሁን ይቅር ይላል። በደላችሁን ይቅር ይላል። እስቲ ሁላችሁም ባላችሁበት በካሜራ እየተከታተላችሁ ያላችሁ ሰዎች እግዚአብሔር ሆይ በደሌን ይቅር በለኝ፣ እግዚአብሔር ሆይ በደሌን ይቅር በለኝ፣ እግዚአብሔር ሆይ ኃጢአቴን ይቅር በለኝ፣ እግዚአብሔር ሆይ ቅዱስ መንፈስን አትውሰድብኝ ብሎ ዳዊት ሲናገር እንደዚህ ያለ፣ ቅዱስ መንፈስን አትውሰድብኛል። ዳዊት ንጉሥ ነው። ዳዊት ነብይ ነው። ነገር ግን እንደዚህ ያለ፣ ቅዱስ መንፈስን አትውሰድብኝ፣ ቅዱስ ኃይልን አትውሰድብኝ። እስቲ በሉ ቅዱስ መንፈስን አትውሰድብኝ፣ ቅዱስ ኃይልህን አትውሰድብኝ። ወገኖቼ የእግዚአብሔር መንፈስ ከሌለ፣
የእግዚአብሔር ቅባት ከእናንተ ላይ ከሄደ እንደ ባዶ ካርቶን የምትቆጠሩት ወገኖች፣ የእግዚአብሔር ቅባት በእናንተ ላይ ሲቀመጥ አጋንንት፣ ጨለማው ዓለም፣ ሟርተኞች መደንገጥ ይጀምራሉ፣ መፍራት ይጀምራሉ። ለምን? በእናንተ ውስጥ የተቀመጠው የእግዚአብሔር ቅባት ነው። ሉክ ስለዚህ ሐሳባችሁን ከእግዚአብሔር ሐሳብ ጋር አንድ አድርጉ። መንገዳችሁን ከእግዚአብሔር ጋር አንድ አድርጉ ወገኖች። መንፈስ ቅዱስ ይህን ቃል ስለሰጠኝ ነው ወገኖች። እግዚአብሔርን እንፈልገው፣ በእግዚአብሔር ፊት እንውደቅ፣ በእግዚአብሔር ፊት እንደገና በንስሐ እንነሳ ወገኖች። እግዚአብሔር አምላክ በዛች ደቂቃ ውስጥ የእኛን ነገር መስራት ይጀምራል። እኔ እንደዚህ ጸልይላችኋለሁ በጌታ በኢየሱስ። በአረብ ሀገር፣ በዱባይ፣ በካናዳ፣ በጀርመን፣ በስዊድን፣ በአሜሪካ፣ በሳውዝ አፍሪካ፣ በደቡብ አፍሪካ የምትገኙ ቅዱሳን በሙሉ በናዝሬቱ በጌታ በኢየሱስ ክርስቶስ ስም የእናንተ ነገር የተለቀቀ ይሁን።